ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአገዛዙ ሰራዊት ላይ መብረቃዊ ጥቃት መፈጸሙም ታውቋል። ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበች ያለችው ባለፈው ሳምንት ናደው ሻለቃ የተሳካ ደፈጣ ስራ ባሮጌ ምንጃር መፈጸሟም ዘግበን ነበር። ህዳር 16 2018 ዓ.ም ማታ በ2 ሰዓት በአራርቲ ከተማ ባሮጌው ከፍተራ ካሉ መጠጥ ቤት በሚገኙት ያገዛዙ ዙፋን አስጠባቂ መንሻና ኮማንዶ መከላከያ በያረቀ ቤቱ ተወሽቀው እንደገቡ መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጥሙ የነበሩትን ያገዛዙ አራዊት ሰራዊት ኮማንዶና ገረዶቹ መንሻዎች ቅንድባቸውን በማለት ሲያጋድሟቸው አምሽተው በሰላም ወደ ቀጠናቸው ተመልሰዋል። በዚህ የተደናገጠው ያገዛዙ ሰራዊት በአካባቢው ከሚገኙ መጠጥ ቤት ሰራተኛ አንቺ ነሽ ያስገደልሽን በማለት እንደረሽኗት ለማረጋገጥ ተችሏል። አራርቲ ሆስፒታል በርካታ ቁስለኛና ሞት እንደታየ በመረጃ ምንጮች አማካኝነት ማረጋገጥ ተችሏል ሲል የአፋብኃ ደቡብ አማራ ቀጠና አሳምነው ዕዝ ከሰም ኮር ነበልባል ክፍለ ጦር ህዝብ ግንኙነት ክፍል ገልጿል። በተያያዘም የ206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ብርጌድ ደጎልማ በሚባል ቦታ ላይ በወራሪው የብልጽግና ሰራዊት ላይ ጥቃት ፈጽሟል። ሁለንተናዊ ጥፋትን በህዝባችን ላይ እየፈጸመ የሚገኘው ወራሪው የብልጽግና ሰራዊት የአርሶ አደር መኸርን ለማውደም ለመዝረፍ በመጣበት ደጎልማ ቀበሌ ላይ ጀግኖቹ የቀስተ ደመና ሻለቃ ፋኖች በአመሻሹ ሲለበልቡት አምሽተዋል። ጀግኖቹ ጠላትን በጥይት አረር እየገረፉት ባለበት ሰዓት ለመቁረጥ የመገባውን ጠላት በመልሶ መቁረጥ ድባቅ በመምታት አመሻሹን ሙትና ቁስለኛ ማስታቅፈውታል ሲል ፋኖ ዘመን ባሳዘነው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። እንዲሁ ጊዜያዊ መንግስት በጎጃም አማራ ስራውን ጀምሯል። የስራ ሂደት ገምግመው አቅጣጫ ማስቀምጧል። በተሻሻለው የመልሶ ማደራጀት ትግበራ በአዲስ የተቋቋመው ጊዜያዊ መንግስት በየዘርፉ በርካታ ተግባራትን እያከናወኑ ይገኛሉ። በአፋብኃ ቴዎድሮስ ዕዝ 206ኛ ኮር ጊዜያዊ መንግስት መምሪያ በስሩ ያሉ የክፍለ ጦርና የወረዳ ደረጃጀትና መምሪያዎችን ካዋቀረ በኋላ ለደጅል ባሶሊበን አዋበልና አነደድ ወረዳዎች ጊዜያዊ መንግስት አስተዳደር አመራሮች ልዩ ስልጠና መስጠቱንም አስታውቋል። በመልሶ ማደራጀት ተግባሩ የትኩረት አቅጣጫ የሆነው የህዝብ አስተዳደር የፍትህ አሰጣጥና ወንጀል መከላከል በበላይነት የሚመራው ጊዜያዊ መንግስት በሰራዊቱ ላይ የሚፈጸመውን ጫና የሚያቃልል ሲሆን በቴዎድሮስ ዕዝ ስራ አስፈጻሚ ተገምግሞ የጸደቀው ጊዜያዊ አስተዳደር አዋጅና መመሪያ ለተሳታፊዎቹ ቀርበው ቀናትን የወሰደው ውይይት ተካሂዷል ሲል ማዕከሉ ገልጿል። መዋቅራዊ ማሻሻያዎችን በተቀላጠፈ መልኩ እያከናወነ የሚገኘው የ206ኛ ኮር በሚያስተዳድራቸው ሁሉም ወረዳና ቀበሌዎች የጊዜያዊ መንግስት ቢሮዎች ተከፍተው ስራ መጀመራቸውን በማረጋገጥ የ206ኛ ኮር ጊዜያዊ መንግስት መምሪያ ኃላፊ ፋኖ መንግስቱ አማረ ገልጿል። ይህ በእንዲህ እንዳለ ኮሩ በ33ኛ ክፍለ ጦር እስካሁን የተሰሩ ስራዎችን በመገምገም የቀጣይ አቅጣጫዎችን አስተላልፏል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ በ33ኛ ክፍለ ጦር እስካሁን የተሰሩ ስራዎችን በመገምገም የቀጣይ አቅጣጫዎችንም አስተላልፈዋል። 33ኛ ክፍለ ጦር በተቋቋመ በአጭር ቀናት ውስጥ ያከናወናቸው ተግባራት ቀጣይ ለሚገኙ አንጸባራቂ ስኬቶች ማሳያ መሆኑንም ተገምግሟል። በግምገማው የ33ኛ ክፍለ ጦርና 102ኛ ኮር አመራሮች እንደተናገሩት ከአፈሙዝ ትግል ጎን ለጎን የሚከናወኑ አስተዳደራዊ ጅማሮች አበረታች መሆናቸውን በመመላከት ትግላችን ስርዓቱን በማክሰም ህዝቡን በዘላቂነት በሚያስከብር መልኩ ኃላፊነታችንን ልንወጣ ይገባልን ብለዋል። የጊዜያዊ መንግስት መዋቅሩንና መመሪያውን ግልጽ፣ ለአሰራር ምቹና ሁሉን አቀፍ እንዲሆን ማድረግ እንደሚያስፈልግም በተሳታፊዎች ተጠይቀዋል። የጦር መሳሪያ አያያዝና አጠቃቀም ጉዳይ ለድርጅቱ ተጨማሪ ኩራትና ስኬት በሚያመጣ መንገድ በወታደራዊ ስነ ምግባር እንዲመራ ጠንከር ያለ አስተያየትም ተሰጥቶበታል። በግምገማው ለተነሱ ጥያቄዎችም በሚመለከታቸው የድርጅቱ አመራሮች ተገቢ ምላሽና ማብራሪያ ተሰጥቶበታል። በመጨረሻም ላጋጠሙ ችግሮች መፍትሄ በማመላከት የቀጣይ ድርጅታዊ አቅጣጫዎች ተላልፈው የዕለቱ ግምገማ ተጠናቋል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ምክትል ኃላፊ አርበኛ ስቲበል አለሙ፣ የ102ኛ ኮር ፖለቲካዊ ዘርፍ ኃላፊ አርበኛ ማንችሎ ጥላሁን፣ የ102ኛ ኮር ዘመቻ መምሪያ ኃላፊ መቶ አለቃ ይንገስ ብርሃኔና የ102ኛ ኮር አደረጃጀት ዘርፍ ኃላፊ አርበኛ ዮሐንስ አያሌው ግምገማውን መርተውታል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።